ይሄንን አስቸኳይ መልእክት ለኡስታዝ ዋሂድና ለኡስታዝ አቡበከር አህመድ እንድታደርሱልኝ በአክብሮት ነው የምጠይቃችሁ። አሽሃዱ አላ ኢላሃ ኢላላህ አላሁ አክበር ተክቢር አላሁ አክበር ወደ ዲኑል እስላም በሻሃደተይን ገብተሃል ማለት ነው። ማመን አልቻልንም። እውነት ተድላ አንተ ነህ ሆይ? አዎ እኔው ራሴ ነኝ። እስልምናን በይፋ ተቀብያለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዲ ቻናላችን ቤተሰቦች እንዴት ናችሁልን? ዛሬ በአዲስ ቪዲዮ መጥቻለሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ ብዙ ጊዜ ቲክቶክ ላይ ሃይማኖታዊ ጥያቄዎችን በመጠየቅ የሚታወቀው ተድላ እጅግ በጣም በሚያስገርም ሁኔታ ትላንትና እስልምናን ተቀብለዋል። አላሁ አክበር አላሁ አክበር። በጣም ብዙ ሰዎች እንግዲህ ከሚጠየቃቸው ጥያቄ ከሚያነሳቸው ሀሳቦች አንጻር ተድላ ይሰልማል ብሎ ብዙ ሰው አያስብም ነበርና አልሐምዱሊላህ ረብል ዓለሚን በመጨረሻም እስልምናን ተቀብለዋል። ንጽጽር የምትመለከቱ ሰዎች ተድላን በደንብ ታውቁታላችሁ ብዬ አስባለሁ። የሰለመበትን ምክንያት እንደዚሁ ተናግሯል። ኡስታዝ ወሂድ ሻሃዳ ሲይዞታል። ከመጨረሻው ድረስ የምትከታተሉ ከሆነ የምታዩ ነው የሚሆነው። ታዲያ ቪዲዮ ላይክ በማድረግ እንድትጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ የደወል ምልክቷን ይጫኑ። በቀጥታ ወደ ቪዲዮ። ይሄንን አስቸኳይ መልእክት ለኡስታዝ ዋሂድና ለኡስታዝ አቡበከር አህመድ እንድታደርሱልኝ በአክብሮት ነው የምጠይቃችሁ። በጣም ፈጣን መልእክት ነው፣ ፈጥኖ ለነሱ መድረስ አለበት። ከኡስታዝ ዋሂድና ከኡስታዝ አቡበከር አህመድ ውጭ ሌላ ሰው እንዲያገኘኝ አልፈልግም። እነሱን ነው ማግኘት የምፈልገው፣ ከነሱ ጋር ነው መወያየት የምፈልገው። ስለዚህ ይህንን መልእክት በፍጥነት ለኡስታዝ ዋሂድና ለኡስታዝ አቡበከር አህመድ እንዲደርስ የሚደረገውን ሁሉ አድርጉ። ስለዚህ ኡስታዝ ዋሂድንም ኡስታዝ አቡበከር አህመድንም በጣም ለአስቸኳይ ጉዳይ ነው የምፈልጋቸው። ከነዚህ ሰዎች ጋር ይሄ መልእክት እንዲደርስ ፈጥናችሁ ማድረግ የሚገባችሁ ነገር አድርጋችሁ ለነሱ አድርሳችሁ እንዲደውሉልኝ ኮንታክት እንዲያደርጉ አድርጉ። ኡስታዝ አቡበከር አህመድ የአንድ ሀገር ሰው ነን ካረሳ በስተቀር እንግዲህ ለምልክት እንዲሆነው ማም ፀጉር ቤት ረጅም ውይይቶች አድርገን እናውቃለን። ስፒሪቹዋል በሆነ መንገድ ተነጋግረን ተከራክረን ተጫዋውተን እናውቃለን። ሲያይ ሊያስታውሰኝ ይችላል። ረጅም ዓመት ነው፣ ከ25 ከ26 ዓመት በላይ ይሆናልና ፈጥናችሁ ይህን መልእክት ለእሱ እንዲደርስ አድርጉልኝ። ለኡስታዝ ዋሂድ በተለያየ መንገድ በፌስቡክም በዋትሳፕ በምናምን እኔን ማግኘት ይቻላል። ይህንንም መልእክት በፌስቡክ ለጥፈዋለሁኝ። ማድረግ የሚገባችሁን ነገር አድርጋችሁ ለነሱ መልእክቱ ደርሶ እኔን እንዲያገኙኝ አድርጉልኝ። መልካም ቀን። እንግዲህ ይህንን ቪዲዮ የለቀቀው የነበረው ከአንድ ሳምንት በፊት ነበረ። ከአንድ ሳምንት በፊት ኡስታዝ ወሂድ ወይንም ደግሞ ኡስታዝ አቡበከር አህመድ እነሱን ማግኘት እፈልጋለሁ፣ ከነሱ ጋር መወያየት እፈልጋለሁ ብሎ ነበረና ከሳምንት በኋላ ደግሞ በትናንትናው ዕለት እጅግ በጣም ደስ የሚል ዜና ነበር የሰማነው። ታዲያ ከሳምንት በኋላ አልሐምዱሊላህ ረብል ዓለሚን አላህ እስልምናን ወፍቀው የላኢላሃ ኢለላህ ወንድማችን ሆኗል። ታዲያ አሁን አከታትዬ የምጋብዛችሁ ቪዲዮ ሻሃዳ ሲይዝ እንዲሁም ደግሞ እስልምናን የተቀበለበትን ምክንያት የተናገረበት ቪዲዮዎች አሉ ሪካርድ የተደረጉ። እነሱም ቪዲዮ ተመልክተን እንመለሳለን። ቁርአንንም እንግዲህ አሁን 6 ወር ሆነኝ አሁን እያነበብኩ ነው አለኝ አማርኛው ቁርአን። እንደዚህ አይነት የሰለጠነ መጽሐፍ በህይወት የገጥሞኝ አያውቅም። እስልምና ቅድም እንዳልኳላችሁ ኋላ ቀር የሚመስለኝ ጥያቄ ለእያንዳንዱ ጥያቄ ዲቴል ማብራሪያ ያለው ትብታብ የሌለበት ውስብስብ ያልሆነ ሁሉን ሰው በግልጽ ማስረዳት የሚችል ሐሳብ ያለበት ነው እና ምንድነው አብዛኛውም ሰዎች አሁን እዚህ ታችሁ ናችሁ የምትሰሙት ካላችሁ የሆነ ነገር ጄጅ ከማድረጋችሁ በፊት በዛ ነገር ጄጅ በምናደርገው ነገር ላይ ቀድሞ ዕውቀት ሊኖረን ያስፈልጋል። ክርስትናን ለመቃወም ስለ ክርስትና ዕውቀት ያስፈልጋል። እስልምናን ለመቃወም ስለ እስልምና ዕውቀት ያስፈልገናል። እኛ ሳናቅ እንዲሁ በሰማነው በለመድነው ባየነው ነገር ተነስተን ነበር ጄጅ ስናደርግ ስንጸየፍ የነበረው እና ሁላችሁ እንደምታውቁት ከዛሬ 2-3 ዓመት በፊት እፎይ የሚባል ልጅ ስለ እስልምና የሚያቀርባቸው ነገሮች አሉ። እንዴ ምንድነው ይሄ ልጅ የሚለው? እኔን ያሳደገኝ ያኖረኝ ያበላኝ ያጠጣኝ ሙስሊም ነው። እሱም ያወራው እስልምናና እኔ በህይወት የኖርኩት 50 ምናምን የኖርኩበት ነገር ላይ ፍጹም የሚጣረስ ነገር ነው። እንዲያውም እኔ ለሱ አንዳንድ መልሶች መልሼ ነበር። ቫይራል የወጡ ቪዲዮዎች ናቸውና ለምሳሌ ከንጽህና ጋር ተያይዞ ያቀረበው ነገር አለ። ሙስሊም
የሽንት ጠብታው ፓንቱ ላይ ሰውነቱ ላይ እንዳያርፍ በጥንቃቄ የሚጸዳዳ በቀን 5 ጊዜ ዱዓ የሚያደርግ ውዱ የሚያደርግ የትኛውም መስጊድ ቢትሄዱ የሙስሊም ጫማ ሲሸት ሰውነቱን ሲሸት አይታችሁ አታውቁም። እሱ በጉድጓድ ውሃ በካካ ይታጠባሉ ብሎ ያወራል። አውዱን እየሳተ ጥላቻውን ሊያስተላልፍበት የሚፈልግ ስለ ጂሃድ የሚያወራው መልስ ሰጥቼ አውቃለሁ። ስለዚህ ከታች ያላችሁ ክርስቲያን ወንድሞችና እህቶች ካላችሁ ብዙዎቻችሁ መታችኋል ብዬ ማስባለሁ። እስልምናን ለመቃወም እስልምናን አጥኑ፣ ጊዜ ውሰዱ፣ ጠይቁ። ካልጠየቃችሁና ካላነበባችሁ እንዲሁ ዝም ብሎ በተነገረን ነገር ላይ ከሆነ ጥላቻ ነው የሚሆነው። ጥላቻ ደግሞ ትምህርት አይሆንም፣ ሐሳብም አይሆንም። እና እኔ ዝም ብዬ አይደለም ጨርሼ ነው የመጣሁት። አንዳንድ ጥያቄዎች የጠየቅኩት ሰዎች እንዲሰሙ በዛ ላይ ትንሽ አይነት ሂንት እንዲኖራቸው ብዬ እንጂ ኡስታዝ ዋሂድን እስልምናን ከሱ እንድቀበል የፈቀድኩበት ምክንያት አብዛኞቻችሁ እኔ በአካል አላቀውም። አሁን በቀደም ነው 2-3 ቀን እንግዲህ በቲክቶክ በፌስቡክ ያወራ ነውና እድሜውም ትንሽ ነው፣ በ10 ምናምን የምበልጠው ልጅ ነው። ቅንነቱ ዕውቀትን መሰረት አድርጎ የሚያቀርበው ማብራሪያ፣ ለሰዎች ያለው አክብሮትና ፍቅር፣ ለሚያምንበት ነገር ቁርጠኝነቱን እነዛ ሁሉ ማርከውኝ ፈጣሪም ለሱ ደሞዝ እንዲሆነው አስቤ ይሄ በቃ ድካሙ ንግግሮቹ ጊዜ ወስዶ የሚያወራው ሰውን ለማትረፍ ስለሆነ ያን ነገር አብዛኛው ሰዎች እንዲሰሙት በሱ ድምፅና ምሪት ነው እስልምና ልቀበል የፈለኩትና በጣም ከባድ ዋጋን የከፈልኩት። ብዙ ነገር ያሳጣኛል፣ ቤተሰብ፣ ጓደኛ፣ ልጆች፣ ማንኛውንም ነገር መራም፣ መጠማት፣ መሞት እንኳን ካለብኝ በደስታ ለማድረግ ላመንኩበት ነገር ደግሞ እንደዚህ አይነት ልጅ ነኝ። አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን አብዱሁ ወረሱሉሁ እኔ ከአላህ በስተቀር በሐቅ የሚመለክ አምላክ የለም ብዬ በልቤ አምኜ በአፌ እመሰክራለሁ። እኔ ሙሐመድ የአላህ ባሪያና መልእክተኛ መሆኑን በልቤ አምኜ በአፌ እመሰክራለሁ። ማሻአላህ። አላሁ አክበር፣ አላሁ አክበር፣ አላሁ አክበር፣ አላሁ አክበር። ተክቢር፣ አላሁ አክበር፣ ተክቢር፣ አላሁ አክበር። ወደ ዲኑል እስላም በሻሃደተይን ገብተሃል ማለት ነው። ከዛሬ ጀምሮ ሙስሊም ወንድማችን ነህ። የእስልምና ወይም ደግሞ የዲኑል እስላም ተከታይ ነህ። በጣም ደስ ብሎናል። አላሁ አክበር፣ አላሁ አክበር፣ አላሁ አክበር፣ አላሁ አክበር። ተክቢር፣ አላሁ አክበር፣ ተክቢር፣ አላሁ አክበር። አላህ ይቀበልህ። ዱዓ አድርግልን ለኛም እንግዲህ ኢንሻአላህ አላህ ይቀበልህ። በጣም ደስ ብሎናል። ከዚህ በኋላ አንተ እንደተወለደ ሕፃን ልጅ ማመን አልቻልንም። እውነት ተድላ አንተ ነህ ሆይ? አዎ እኔው ራሴ ነኝ። ትናንትና ፈጣሪ ያግዞኝ እኔም ለመወሰን ቁርጠኛ ሆኜ ትናንትና ከምሽቱ 3:46 ኡስታዝ ዋሂድ ቤት እስልምናን በይፋ ተቀብያለሁ። እንግዲህ ማታ እንዲያውም አንድ ወንድሜ ደውሎ ከአፋር ሰመራ ጦሃር አድርገህ ተኛለኝ፣ ገላህን ታጥበህ አዲስ ልብስ ለብሰህ ተኛለኝ። አውልቄ ታጥቤ ልብሴን ቀይሬ ፏ ብዬ ነው የተኛሁት። በጣም ነው ደስ ነው ያለኝ። ጥሩ ስሜት ላይ ነኝ። እንግዲህ በአንድም በሌላ መንገድ እዚህ በማህበራዊ ሚዲያ ነው የምታቁኝ። በአካል አግኝቼ በድያችሁ አላውቅም። እንግዲህ በማህበራዊ ሚዲያ በማስተላልፋቸው መልእክቶች ያዘናችሁ፣ ልባችሁ የቆሰለ፣ በእኔ የተናደዳችሁ ካላችሁ
ኢትዮጵያን ወንድም እህቶች ለዛው ደግሞ ሙስሊም ወንድሞችና እህቶቼ አፉ እንድትሉኝ ይቅርታ እንድታደርጉልኝ ነው። ከዚህ በኋላ በየትኛውም ነገር ላይ ከማንም ጋር የመጨቃጨቅ የማውራት ፍላጎት የለኝም። ጊዜ ወስጄ ማጥናት መማር እፈልጋለሁኝ። ባወቅኩት እስካሁን እስልምናን ባወቅኩት፣ ባጠናሁት፣ በተመራመርኩት፣ በጠየቅኩት፣ ባነበብኩት ደስተኛ ነኝ። ወደፊት ደግሞ በደንብ እያወቅኩት ስመጣ ሞር የበለጠ ደስተኛ እንደምሆን ተስፋ አደርጋለሁኝ። ጥያቄዎቼ መጠየቅ እቀጥላለሁኝ። በእስልምና ያገኘሁትን ትሩፋት ደግሞ አልፎ አልፎ እየመጣሁ ነገራችኋለሁ። ከማናችሁም ጋር የመጨቃጨቅ የመነጋገር ፍላጎት የለኝም። ቴክስት እየላካችሁ የምትሳደቡ የምታስፈራሩ ምናምን የምትሉ ሌላ ቅጽላ ስም የምትሰጡ እንግዲህ አላህ ለእናንተ የሚዘንላችሁ። ምንም ማድረግ አልችልም። ይሄ ከኔ አቅም ቁጥጥር ውጭ ሆነ ሌላ ኃይል መጥቶ ይህንን ድንጋይ ልብ ካልገለበጠ በስተቀር እኔ በጭራሽ በእንደዚህ አይነት ሁኔታ ራሴን አገኘዋለሁ ብዬ አስቤም አልም የማላቅም። በተለይ አንድ ነገር የመጨረሻ ነገር የምነግራችሁ ኡስታዝ ዋሂድን ተከታተሉት፣ ስሙት። 8 መጽሐፍ ጽፏል። መጽሐፎቹን ፈልጋችሁ አንብቡት። ሐሳብ አትፍሩ፣ ተጠያየቁ። እነሱ የመጠየቅ የመወያየት የመነጋገር ችግር የለባቸውም። መሰዳደብ፣ መነታረክ፣ መጨቃጨቅ አይፈልጉም። ለምሳሌ ዋሂድ እንደዛ አይፈልግም እንጂ ማንኛውንም ጥያቄ ከሰማይ በታች ያለ ጥያቄ መጠየቅና ከሱ ጋር መወያየት ይቻላል። መልካም ቀን ይሁንላችሁ። ሌሎች ደግሞ ከዚህ በፊት ስጠይቃቸው በነበረ ጥያቄዎች አበረታች መልስ የመለሳችሁልኝ ሙስሊም ወንድምና እህቶቼ በጣም አመሰግናለሁ። መልካም ቀን፣ መልካም ጊዜ። አዎ እኔ ራሴ ነኝ። አመሰግናለሁ። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። ደስ ይላል በጣም የሰው ልጅ እንደዚህ አንብቦ ተመራምሮ ጠይቆ ጥያቄው ተመልሶለት እስልምናን ሲቀበል እጅግ በጣም ደስ ይላል። እንግዲህ ተድላ አለምሰገድ ብዙውን ጊዜ ስለ ሃይማኖቶች በመጠየቅ ነው የሚታወቀው። እንደውም አንድ ቪዲዮ እያየው ነበር። መሰረት ታቋታላችሁ፣ ንጽጽር ላይ የምትሰራው ተድላ በፍጹም ይሰልማል ብዬ የማላስበው ሰው ነው። ሲከራከር የሚናገራቸው ንግግሮች በጣም ከባድ ናቸውና ይሰልማል ብዬ የማላስበው ነበር እያለች ነበርና አልሐምዱሊላህ ረብል ዓለሚን አላህ ሱብሓነሁ ወተዓላ ያቀናውን ማንም ሊያጠሙ አይችልምና ተድላ አለምሰገድ አንብቦ ጠይቆ እነ ኡስታዝ ወሂድን አግኝቶ እነ ኡስታዝ ወሂድ ደግሞ አስረድተውት እንግዲህ እስልምናን ተቀብለዋል። የላኢላሃ ኢለላህ ወንድማችን ሆኗል። ከዚህ በፊት መጥፎ ንግግር ተናግሬ ያስከፏችሁ ካላችሁም ደግሞ አፉ በሉኝ ብሎ እንግዲህ ይቅርታ ጠይቀዋል። አፉ እንደምትሉት ተስፋ አደርጋለሁኝ። ከዚህ በኋላ ደግሞ ጭቅጭቅ አልፈልግም፣ መከራከር አልፈልግም። ለእስልምና ከዚህ የበለጠ ማንበብ ማወቅ እፈልጋለሁ ብሏልና እንግዲህ ከተወሰነ ጊዜ በኋላ እስልምናን ባነበበ ቁጥር የበለጠ እየተደሰተበት እንደሚመጣ ምንም ጥያቄ የለኝም። አላህ ሱብሓነሁ ወተዓላ ጽናቱን ይስጠው ነው ማለት ፈልገው። እኛም በእስልምና ኖረን በእስልምና የምንሞት ያደርገን። ለማንኛውም ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስል ነበር። ቪዲዮን ከወዳችሁ እንደተለመደ ሁላችሁም ላይክ አድርጉ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። የደወል ምልክቷን ይጫኑ። ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላም አለይኩም ወራህመቱላህ ወበረካቱ።